አንደኛው ሩብ ዓመት በ2016 በጀት ዓመት 17 በጀት ዓመት ልናሳካቸው አስበን አቅደን የተረባረብንባቸውና ከፍተኛ ውጤት ያስመዘገብንባቸው ስራዎች በአብዛኛው ሴክተርና ተግባራትና ግቦች በተሻለ ደረጃ አፈጻጸም የተሳካ መሆኑን ከወዲሁ መናገር ይቻላል። ከዚህ ውስጥ አገር አቀፍ የንግድ ምዝገባ እና ፍቃድ ግልጋሎት በአገር አቀፍ ደረጃ ያለው እጅግ በጣም የተሳካ ስራ ነው። እስከነ ኢንስፔክሽኑ ፍቃድ ኢንስፔክሽኑ በፌደራል ደረጃ የምናከናውነው ግን እግር መጎተት አለ። እሱ በጥልቀት ታይቶ አቅጣጫ የሚቀመጥለት ጉዳይ ይሆናል። በሌላ በኩል በውጭ ንግድ አፈጻጸም በተገላቢጦሽ የሚኒስቴር መስሪያ ቤቱ አፈጻጸም ከሀገራዊ አፈጻጸም የተሻለ የሆነበት የውጭ ንግድ አፈጻጸም ተስተውሏል። ወደ 149 ሚሊዮን ዶላር ገደማ አካባቢ ገቢ ተገኝቷል። የቅዱ 93% ገደማ ነው የተፈጸመው። በጣም ይበል የሚያሰኝ ነው። ሀገራዊ አፈጻጸሙ ግን የወርቅና ሌሎች ዳታዎች ስላልገቡ ዳታውን በናገር ባልደፍር ይሻለኛል። ነገር ግን በሚኒስቴር መስሪያ ቤት ደረጃ የነበረው ስብራት እየተጠገነ እየመጣ ያለበት ሁኔታ አለ። እነኚህ ጉድለቶች በጉድለት ደረጃ ቢቆጠሩ ባለፈው ሩብ ዓመት ግን በጣም አንገት ቀና አርጎ መናገር የሚያስችል ትልልቅ ፍጻሜዎች ተከናውነዋል። የሁለተኛው የኢትዮጵያ ንግድ ሳምንት ዝግጅት እዚህ ባለው አካል የኮሚቴ አባልና አስተባባሪ ሆኖ የተመራ በጣም ከባለፈው ዓመት በስራው ጥራትም ስራው በመጣው ውጤትም በተጽኖ አድማሱም ከፍ እያለ የመጣ የንግድ ሳምንት ዝግጅት ማስተባበር ችለናል። ይሄ በጣም ብዙ ድካም የጠየቀ በጣም ብዙ መዋለ ንዋይ የሚጠይቅ ስራ ክሬቲቪቲ ታክሎበት ከሌሎች ባለድርሻ አካላት ጋር ተቀናይተን የተወጣነው ስራ ስለሆነ በዚህ መድረክ ሳላነሳው ባልፍ ልክ አይሆንም። ሁለተኛው የዛሬ ዓመት የጀመርነውና በአንድ ዓመት ጊዜ ውስጥ የዓለም ንግድ ድርጅት አባልነት ድርድርን በዋናነት የዓለም ንግድ ድርጅት ድርድር ኮኦርዲኔሽን ዩኒት ተብሎ የሚታወቀውና ከሌሎች ፈንድ አድራጊ ድርጅት ያው ተወጣጡት ባለሙያዎች እና ከቺፍ ኔጎሽየተሩ ጋር በጋራ ሆነው ብሎም ሌሎች ስትሪንግ ኮሚቴ አባላትና ቴክኒክ ኮሚቴ አባላትን አስተባብረው በሰሩት እንደ ተቋም ብቻ የሚወሰድ ስራ አይደለም። የስራ ሚኒስትሩ የሚመለከታቸው አካላት አስተባብረው መስራት በሀገር አቀፍ ደረጃ ብቻ ሳይሆን በዓለም ንግድ ድርጅት ድርድር ታሪክ ተደርጎ የማይታወቅ መልኩ የኢትዮጵያ የአባልነት የድርድር ጥያቄ በ6 ወር ጊዜ ውስጥ ለሁለት ጊዜ የስራ ላይ ቡድን ስብሰባ በማድረግ የተሳካ ድርድር ማድረግ ተችሏል። ይሄ በጣም ትልቅ ማንንም ሊደብቀው ሊያንኳሰው ይፈልግ ሊደበቅ የማይችል ትልቅ ፍጻሜ ነው። በእያንዳንዱ የስራ ላይ ቡድን ስብሰባ ከ200 በላይ ጥያቄዎች እየቀረቡ በባለ ብዙ ወገን ድርድር የተካሄደበት ድርድር ብቻ ሳይሆን ለመጀመሪያ ጊዜ 18 ድርድር ከጠየቁ የሁለትዮሽ የገበያ ድርሻ ድርድር ከ6ቱ ጋር የቋጨንበት ከ8ቱ ጋር መልክ ያስያዝንበትና በማርች 2026 ብዙ ነገሮች እንደማነቆ ከወዲሁ የሚታዩ ጉዳዮች ከተፈቱልን በናሽናል ተደራዳሪ ኮሚቴው እምነት መጋቢት ላይ ኢትዮጵያ ዓለም ንግድ ድርጅት ለማስገባት ሚኒስቴር መስሪያ ቤቱ ከዚህ ፊት ከነበረበት በጣም ጽኑ እንቅልፍ ዲፕ ስሊፕ ተነስቶ ይሄን ስራ መስራት ተችሏል። ይሄም በጣም በሩብ ዓመቱ የተፈጸመ ስራ ስለሆነ ማድነቅ የሚገባን ተግባር ይሆናል። በሌላ በኩል የአፍሪካ ነጻ ንግድ ቀጠና 10 ዓመታትን አካባቢ በድርድር ስምምነት የተጀመረው ለመጀመሪያ ጊዜ ባለፈው ሳምንት ተሳክቶልን እግዚአብሔር ፈቅዶ ንግድ የጀመርንበት አፈጻጸሞች ይካተቱበታል። የኢኮሜርስ አዲስ ስቴት ሚኒስትር ተመድቦ በሳቸው ማካይነት አዳዲስ አሰራሮች የሰው ኃይል አደረጃጀት ጥናቶች እና ቅድመ ዝግጅት ስራዎች ከሞላ ጎደል ተጠናቀዋል። በሚቀጥለው ሁለተኛው ሩብ ዓመት ወደ ስራ ለመግባት የሚያስችል የመደላደል ስራዎች ተከናውነዋል። ይህም ሰፊ ጊዜ የጠየቀና አመራር የጠየቀ ስራ ነበር ብሎ መውሰድ ይቻላል። ከጥራት አንፃር የጥራት መንደር ምረቃ ባለፈው ብናከናውንም ዘንድሮ ላይ ህንጻውን አጠቃላይ የኮሚሽኒንግ እና የቴስቲንግ ስራዎችን አጠናቀን በሙሉ ደረጃ ፕሮጀክቱን ለማጠናቀቅ ገምግመናል። በጥራት ገቢና ወጪ ምርቶች ጥራት ቁጥጥር በሌሎች የፋብሪካና የገበያ ምርቶች ቁጥጥር ደረጃ ሰፋፊ ስራዎች ሲከናወኑ ቆይተዋል። በጥንካሬ ብቻ ራሳችንን እናንቆለባበስበት መድረክ ሳይሆን ድካም የጠየቁ እረፍት የነሱን በጣም ለፋንባቸው የተጋነባቸው ውጤት ያመጣንባቸው ስራዎችን ቆጥረን 1 2 3 ብለን የምንናገረው ያህል ድክመቶቻችንን በድፍረት መናገር የሚያስፈልግበትና ያ አይነት ከሬጅ የሚጠይቅበት ዋናው ዓላማ
ከችግር ተሻግሮ ዘላቂ ተቋም መገንባት ስለሚያስፈልግ ነው። ችግሩን የሚያስታምም ችግሩን የሚደብቅ ሰው መፍትሄ ማይገኝለት በባህላችን። ስለዚህ ኢኳሊ ጥንካሬዎችን መስማት እንፈልጋለን፣ ድክመቶችን መስማት እንፈልጋለን። ሁሉም ሪፖርት አቅራቢ ከሄደታችን የተማርነው ነገር ረጅም ከማውራት ብዙ መስራት፣ በአቋራጭ መንገድ ከመሄድ ብዙ ድካም በሚጠይቅ መልኩ በትግል ችግር እየፈቱ ችግር እየተጋፈጡ ውጤት እያስመዘገቡ መሄድ የሚኒስቴር መስሪያ ቤታችን የጠሪ ተቋሞቻችን ባህል እየሆነ የመጣ ጉዳይ ስለሆነ አቅራቢዎች በዚሁ መንፈስ እንድታቀርቡ ታሳቢ ማድረግ ፈልጋለሁ። ስለመጣችሁ በጣም እናመሰግናለን።